ጀዋር ሲሪየስ ቢዝነስ ውስጥ ያለ ፖለቲከኛ ነው። ቀልድ አያውቅም። የገባንበት ቦታ ሁሉ ይመጣል። አሁን ቲክቶክ ላይ መጥቶ እኛ ስንባጠስ ነበረ ስንፋተግበት የነበረውን ቲክቶክ ራሱ ኮንትሮል አድርጎታል። ስለዚህ ጀዋር መጥቷል። ጀዋር ከመጣ ደግሞ ያው እንደምታውቁት መንደሩ የፖለቲካ መንደር ይሆናል ብያቸው ነበርና የቲክቶክ ላይ ቆይታን እንዴት አገኘው? እስኪ እንዴት ነው? እየተለማመድኩት ነው። ኢትስ ፋሲኔቲንግ ማለት እኛ እንግዲህ ባለፈው እንዳልኩ ከፓልቶክ ምናልባት እንጃ መወለድህ ነኝ ፓልቶክ ዘመን የጀመረ የዛሬ 20 ምናምን ዓመት አካባቢና ይሄኛው በጣም ሞር ኢንጌጂንግ ነው። ኦዲየንሱ በጣም አፕዴትድ ነው። ሰከንድ በሰከንድ አፕዴትድ የሆነ ኦዲየንስ ነው። ፌስቡክ ምናልባት በቀን 2-3 ነው አፕዴት የሚሆነው። ይሄኛው ግን በጣም አፕዴትድ የሆነ ኦዲየንስ ነውና ኢንፎርሜሽን በደንብ የማትከታተል ፖለቲከኛ ወይም ደግሞ ፊገር ከሆንክ ኦዲየንሱን ካፕቸር ለማድረግ ያለህ እድል በጣም ጠባብ እንደሚሆን ነው ያየሁትና ኢትስ ፋሲኔቲንግ። እስካሁን ያየኋቸው ብዙ ማህበረሰቡም ብዙ ኢንትረስት አለው። በጣም ኢንጌጂንግ ነው። ካልተጠነቀቅ ደግሞ ካንተ የበለጠ ኢንፎርምድ የሆነ ማህበረሰብ ስለሆነ ስህተቶችን ልሰራ የምትችልበት እድል እንዳለም ይታየኛል። የስ እንኳን ደህና መጣ ብለናል ወደ ቲክቶክ። እስካሁን እዚህ በደንብ በጥራት ይሰማችኋል አይደል? ሞዴሬተሮቼ ኦኬ ቢሰማችሁ ነው ጸጥ ያላችሁት ታፕ እያደረጋችሁ። ከዛ በኋላ ከጀዋር ጋር ቆይታ ካደረግን በኋላ አስቀድሜ እንደነገርኳችሁ ሊንክ እየጠየቁኝ ነው። የዩቲዩብ ሊንኩን ላክልኝ ፌስቡክ ላይ ለተፈላችሁ እየጠየቁኝ ስለሆነ የዚህኛውን ሼር አድርገው። ኦኬ ምን ላክላቸው? የዩቲዩብ ሊንክ መስለኝ እየጠየቁ ያሉት ልኬላችኋለሁ። ቀጥታ ሼር አድርጉ። ሼር ስታደርጉት ኮፒ ይመጣላችኋል። ኦኬ እዛው ላይ ሼር ማድረግ ይችላሉ። እሺ እዚህ ካሉ አንድ አፍታ ኦል አድርግላቸው። እስከዛ ላይክ ሼር ሰብስክራይብ ማድረግን እንዳትረሱ። የምትገቡ ሰዎች ላይክ ሼር ሰብስክራይብ ዩቲዩብ ላይ ላላችሁ፣ ቲክቶክ ላይ ላላችሁ ኮፒ ሊንክ ሼር ነው የሚባለው። ፌስቡክ አድማጮቼ አም ሶሪ ምንም ማድረግ አልችልም። ሪስትሪክሽን ተቀምጧል ባለፈው ውይይታችን ምክንያት። ይሄን ሼር ማድረግ ለምትፈልጉ ሰዎች የቀስቷን ቤንድ ያደረገችውን ቀስት እሷን ስትጫኑ ኮፒ ሊንክ የሚለው ይመጣላችኋል። እሱን ወስዳችሁ ፔጃችሁ ላይ ፔስት ማድረግ ነው። እሺ ወደ ጥያቄያችን እንምጣ። ጀዋር ያለፉትን 8 ዓመታት የአብይ አህመድ የስልጣን ጊዜ እንዴት ተገመግመዋል? ቲንክ ፕሮፌሰር መራራን በጠይቀው በጣም አሳምሮ ይነግርሃል። አንድ ሁሌ የሚጠቀመት ቃል አለች from crisis to crisis እና ከአንድ ቀውስ ወደ ሌላ ቀውስ ከዛ ቀውስ ወደ ሌላ ቀውስ ይሄን የመጣንበት ነው። በጣም ትልቅ እድል ሀገሪቷን ለአንዴና ለመጨረሻ ጊዜ ወደ ዲሞክራሲያዊ ሽግግር ለመውሰድ ያሉ ልዩነቶችንም በሰከነ ፖለቲካ ለመምራት የሚያስችል ድል ነበር። በኢትዮጵያም ሆነ በዓለም ታሪክ አብይ ኢንጆይ መጀመሪያ 1 ዓመት ያገኘውን የህዝባዊ ድጋፍ ያገኘ መሪ በጣም ጥቂት ነው። በጣም ከፍተኛ ድጋፍ ነው ያገኘው። ክሮስ ሴክሽን በብሔር፣ ሃይማኖት፣ ጾታ፣ እድሜ ሳይለይ በጣም ከፍተኛ ድጋፍ ነበር ያደገ የነበረው። ያ ድጋፍ ብዙ ነገሮችን ለመስራት የሚያስችል ህዝባዊ ጎርፍ ነበረ፣ ማዕበል ነበረ። ሜጀር ማንዴት ነበረ። ትዝ ይለኝ የዛ ጊዜ ለመተቸት ራሱ በጣም ከባድ ሆኖ ነበር። ለመተቸት ራሱ ትዝ ካለ እኔ እሱ አይሆንም ያልኩ ጊዜ ሽማግሌ ተሰብስበው ቤቴን የመጡት እና በጣም ከባድ ነበር እና በጣም ትልቅ አጋጣሚ ነው። ያን አጋጣሚ በአግባቡ መጠቀም ባለመቻላችን ወደ ቀውስ ገባን። ከአንዱ ቀውስ ወጣን ስንል ወደ ሌላ ቀውስ፣ ከአንዱ ስንወጣ ወደ ሌላ ቀውስ የሄድንበት ነው። ለዛ ነው ፕሮፌሰሩ አሳምሮ መረራ በጥቂት ቃላቶች ሰፋ ያለ ሐሳብ የመሰብሰብ ችሎታ አለውና ያ የሱ ቃል ነው ቲንክ ኤንድ ዲስክራይብ ለማድረግ የሚረዳው። ብዙ ጊዜ እላቸዋለሁ አብዛኞቹ እኔ እንኳን ማውቃቸው አብዛኞቹ ዛሬ የሚቃወሙት ያኔ የኦሮሞ ኤሊቶች እናንተ በምትቃወሙት ሰዓት የተቻችሁ ነበር። ፐብሊክ ሪካርድ ነው ምንም የትላንት የከሰዓት በኋላ ታሪካችን ነውና ነገሮች የተገለባበጡ እዚህ መተን ነው። እሺ መልካም። ህዝባዊ ወያኔ ሓርነት ትግራይ አብይ አህመድ እንደ ኃይለማርያም ደሳለኝ የሚሆን መስሏቸው ስልጣን ለቀቁለት እንጂ
እንዳሁኑ ቢሆን ኖሮ ስልጣን የመልቀቅ ቀርቶ አይደለም እስከ መጨረሻው ደም ጠብታ ድረስ ፋይት ያደረጉት ነበር የሚሉ ወገኖች አሉ። ምን ትላለህ? እንዳሁኑ ይሆናል ብለው ቢያስቡ ኖሮ እስከ መጨረሻው ይዋጉት ነበር። ነገር ግን ብዙ ነገር በእነሱ ቁጥጥር ስር አልነበረም። ሁለት ነገር ማስቀመጥ ያስፈልጋል። አንደኛ በድርድር ነው የለቀቁት። ሰው የኛ ወገን እንደሚለው ሙሉ በሙሉ ተሸንፈው አይደለም። ባንኩም ታንኩም በእጃቸው እያለ ነው የለቀቁት። የነበረው ስትራቴጂ ለሁለት ዓመት ኦልሞስት 3 ዓመት ነው ከጀርባ ስንደራደር የነበረውና የኛም ስትራቴጂ ምን ነበረ? እጅ የመጠምዘዝ እንጂ እጅ የመስበር አልነበረም። ጫና በስትሪት አክሽን በኢንተርናል ሳቦቴጅ ጫና የማድረግ በዚህ ከቀጠለ ለኛም ለእናንተም አይጠቅምም የሚል ሜሴጅ ነበር ስናሳይ ነበርና የለቀቁት የሙጥኝ ብለው የሚሄዱ ከሆነ የባሰ ይመጣል የሚል ካልኩሌሽን ውስጥ ነው የገቡት። መለስ ከሞተ በኋላ ህወሓትና ኢህአዴግ ወደ ቀውስ ነው የገቡት። ኢኮኖሚው እየተሽቆለቆለ ነው ሄደው የተለያዩ አውራ ሴንተርስ ኦፍ ፓወር ምንለው ኢመርጅ አረገ። መከላከያ ላይ፣ ደህንነት ላይ፣ ፓርቲው ላይ አውራ አጣ። ኢህአዴግ አውራ ፓርቲ ነው አይደል የሚባለው? የኢህአዴግ አውራ ደግሞ መለስ ነበረ። ሌሎች አውራዎች አሉ። አባዱላ እዚህ ጋር አለ፣ በረከት እዚህ ጋር አለ፣ አዲስ አበባ አለ፣ አባይ አለ። መለስ was one among equals እና ኢንስቲቱሽናላይዝድ የሆነ ኦሊጋርኪክ ዲክቴተርሺፕ ነበር የነበረው። መለስ ሲሄድ ያንን ባላንስ የሚያደርግ አንድ ነገር ጀምሮ ሳይጨርሰው ነው የሄደው። አየህ፣ ይሄ መተካካት የሚለው ነገር ትዝ ይልሃል? እና ኃይለ ማርያም እና ሙክታርን ሲያመጣ ሁለት ስህተት ፈጠረ። አንዱ ዘገየ፣ he should have started early። ሁለተኛ ፒክ ያደረጋቸው ሰዎች እሱ ከጀርባ ያው ምን ያህል እንደምንቆይ አናውቅም። ለዚህ ላይ አሁን መለስ መተቸት ከባድ ነው። ምን ያህል እንደምንቆይ አናውቅም። አሲዩም ማድረጋቸው ሊኳን ዩ ሲንጋፖር ላይ አይቶ ይሆናል። ሌሎች እነዚህ ስልጣን ለቀው ከጀርባ ግን ሊኳን ዩ ለምሳሌ ስልጣን ለቆ ለ20 ዓመት ሲኒየር ሚኒስተር ተብሎ ሲመራ ነበረ። ምን ጋይድ ያደርጋል እንደ ዴይ ቱ ዴይ አክቲቪቲን እንኳን ባይመራ ጋይድ ያደርግ ነበር። አይ ቲንክ መለስ ያን ኢንቪዥን አድርጓል። ግን ያው ፈጣሪ ቀደመው። ከዛ በኋላ የነበረው አውራ ያጣ የአውራዎች ፓርቲ ሆነና ኢመርጅ ያደረጉ እነዚህ እርስ በርስ መፎካከር፣ እርስ በርስ መጠላለፍ ጀመሩ። እኛ ደግሞ ያንን ኢፌክቲቭሊ ኤክስፕሎይት አደረግነው እና ህወሓቶች እነኛ አብይን አልገመቱም። ለኦህዴድ መስጠት ግን የነሱ ውሳኔ ነበረ። ለኦህዴድ መስጠት ፈልገዋል። አብይ ክስተት ነበረ፣ ለኛም ለነሱም ኢንሲደንታል ክስተት ስለነበረ ለሱ አልተዘጋጁም። እነሱ የተዘጋጁት ወይ አባዱላ ይሆናል ወይ ለማ ይሆናል ወይ ወርቅነህ ይሆናል። በዚህ ላይ ነው ካልኩሌሽናቸው። የኛም እንደዛ ነው በነገራችን ላይ። አብይ ሲመጣ እኛም ላቢ ሬዲ አልነበርንም፣ እነሱም ላቢ ሬዲ አልነበሩም። ይሄ የደረሰባቸው አደጋ እንደሚደርስ ቢገምቱ ኖሮ እስከ መጨረሻው ይታገላሉ። አንድ አርቲክል ጽፌ ነበር ያኔ አቮይዲንግ ሲሪያ ኢን ሊቢያ ሌሰን ፎር ኢትዮጵያ የሚል አይ ቲንክ 2012 አካባቢ የአልዋይት ኤሊት የና አሳድ ፋሚሊ እስከ መጨረሻው ነው አገሪቷ እስክትደቅ ነው የታገለው። ቱ ጊቭ ክሬዲት ቲፒኤልኤፍ እስከዛ መታገል ይችል ነበር፣ አላደረገውም፣ ለቀቀ። ከዛ በኋላ ነገሮች እየተበላሹ መጡ። የቀበሌ ሊቀመንበር መሆን በሚከብድበት ሀገር ላይ አብይ አህመድ ጠቅላይ ሚኒስትር ሆናለሁ ብሎ ጠቅላይ ሚኒስትር ሆነ። ይሄን እሱ ጠቅላይ ሚኒስትሩ ራሳቸው ቢናገሩ ብዙዎቻችን አናምንም ነበር። አብሯቸው የሰሩ ሰዎች ጠቅላይ ሚኒስትሩ ሆናለሁ ይለን ነበር ይላሉና አንተም በአንድ ወቅት ስትናገር ማመን አልቻልክም። ኬት እንዴት ሊሆን ይችላል ምናምን ብለህ ግራ የተጋባበት ዘመን ነበርና አብይ ጠቅላይ ሚኒስትር የሆነበት መንገድ ያስገርማል። አሁንም is very clever ምንም ለሱን you have to give him credit። የመጨረሻው ስፕሪንት ላይ አንዳንድ ረጅም ሎንግ ዲስታንስ ሩጫ ላይ አንዳንድ ያልገመትካቸው ሰዎች ኢማጂን ሃይሌ ከናኒሳ ምናምን እየሮጡ ነው እና የሆነ ቴዲ አዋሳ የሚባል ቴዲ አዋሳ በሩጫ እናቀውም እና በቃ ለሯሩጥ የገባ ሰው የመጨረሻው ላይ ላጥር ያለው እና እቺ 2016 ላይ ያው እያየ ነው። የሱ አድቫንቴጅ ምን ነበረ? በስልጣን ሰርክል ነው ያደገው። ብዙ ሰዎች የማያውቁት በአባዱላ ብብት ስር ነው ያደገው እና
በዚህ በፓወር ኮሪደሩን እያየው ነው የኢህአዴግ ኢንተርናል ዳይናሚክስ በደንብ እየተረዳ ነው የመጣው እና እኛ ያልነበረን አድቫንቴጅ ሌሎቹም ያልነበራቸው አድቫንቴጅ እሱ ነበረው። በጣም ይቀርባቸዋል፣ ይላላክላቸዋል፣ አንደርስታንድ አድርጓቸዋል። ፓወር የኢህአዴግ ኢንተርናል ፖለቲክስ እንዴት እንደሚሄድ የኢህአዴግ ኢንተርናል ፖለቲክስ ሳይሆን የኢህአዴግ አፐር ኤችሎን የበላይ አመራሩ ለበረከት ይቀርበዋል፣ ለሳሞራ ይቀርበዋል፣ ለበዱላ ይቀርበዋል፣ ለአዲሱ ይቀርበዋል፣ ለኩማ ይቀርበዋል። ቋንቋ ይችላል፣ ቋንቋ ይችላል። ቋንቋ ብቻ አይደለም ቤተኛ ነው። አየህ ቬሪ ክሎዝ ህወሓት ማንጁስ የሚለውን ታውቃለህ? እነሱ የሚያሰድጓቸው ሪል ማንጁስ ወዝ አብይ አየህ። እና ያንን መጨረሻ ላይ ልክ 2015 16 አካባቢ 16 ላይ ሙክታር ላይ ሶፍት ኩ ሲደረግ ተሰልፎ መጣ። አምስተኛ ሆኖ አየህ። ሶ እየተዘጋጀ መጣ፣ ራሱን አስተዋወቀ። በዛ ሰርክል ያሉትን አጋጫቸው። ሶ ሂስ ፕሪንትድ እና አጨራረሷ ላይ የሄደውን ሩጫ ለማድነቅ ቀላል አይደለም። ልክ እኛ ልንይዘው ስንል he was gone ምንም ማድረግ አልችልም። እኔም ብዙ ጊዜ ምለው ይሄንን ነውና ብዙ ጊዜ አንደርስቲሜት የሚደረግበት መንገድ ይሄ ነገር ጤነኝነት ነው እላለሁ። እና ምንም ማዕቀድ ተደርጎ የመሳል ነገር አለ በፖለቲከኞች ዘንድና ኦኬ ያንን እንትን ለማለት ያን ነው። እሺ ወደ እሱ አሁንም ከሱ ጋር ትንሽ እንቆይ። መሽቶ በነጋ ቁጥር የአብይን ሁኔታ እንዴት ተገመግመዋለህ? ጡንቻው እየፈረጠመ ነው ሲመጣ እያየህ ያለው ወይስ እየቀጨጨ ሲመጣ ነው እያየህ ያለው? መጀመሪያ ላይ ያነሳሁትን ኮሜንት ላድርገው። የእውቀት ጉዳይ ላይ ታክቲካል እና ስትራቴጂክ አመራር አይደለም አብይ፣ ታክቲካል አመራር። ታክቲካል የጢባጢቤውን ምረምን የሚችለው የፓወር ፖለቲክሱን እዛ አካባቢ ላይ ስትራቴጂክ የሆነ አሁን ቀውስ ይወዳል፣ አድሚት ያደርጋል። ታውቃለህ፣ ቀውስ ይወዳል። በቀውስ ውስጥ የማለፍ ችሎታ አለው። ቀውስን አርግቦ ግን አረጋግቶ ሀገር ለመምራት አልቻለም። ለምን? ታክቲሽን ነው። ይሄ ከምን እንደሚመጣው ህወሓቶች እንመለስ ብአዴንን ኦፒዲዮን የደቡብ ፓርቲ ሲመሰርቱ ፒክ ያደረጓቸው ሰዎችም ስትራቴጂ ሊደርሺፕ ሊሆኑ የሚችሉትን ሰዎች እየመቱ ታክቲካል አስፈጻሚዎችን ብቻ ነው ሲያሰለጥኑ ያደረጉት እና ሁሌ እንደምለው የስትራቴጂክ ሲቹዌሽን ሩም ውስጥ አላስገቧቸውም። ታክቲካል ሩም ውስጥ ነው ላፈጻጸም ነው ቢጠሩት እና አንድ እሱ፣ ሁለተኛ ደግሞ ጁኒየር ኦፊሰር ስለነበረ በመከላከያ ውስጥ በኦፕሬተርነት ከዛ ደግሞ በፓወር ኮሪደሩ ላይ ነው እያስፈጸመ ነው እንጂ የመጣው ስትራቴጂክ ውስጥ አልነበረም። የትምህርት ዝግጅቱ የአመራር ልምዱ ተደማምሮ ስትራቴጂክ አመራር ሊያደርገው አልቻለም። ለዚህ ነው አሁን ከቀውስ ሊያወጣን ያልቻለው። ቢገር ፒክቸር ማየት አልቻለም። ዴይ ቱ ዴይ ነው ማኔጅ እያደረገ ቀን ተቀን ቀውሱን ነው ማኔጅ እያደረገ የመጣው። አሰ ታክቲክ you have to give it to him is a tactician። ስትራቴጂክ ግን at the level of ኃይለ ሥላሴ at the level of መለስ በዛ ደረጃ መጫወት አልቻለም። ስትራቴጂክ ላይ እንዴት ነው የፈረጠመ የመጣው? በጣም ኢንትረስቲንግ ነገር ነው ኢትዮጵያ ውስጥ የሆነው። አንድ ወገን የአገረ መንግስቱ አቅም እየመነመነ ነው የሄደው። የአገረ መንግስት አቅም በምንድን ነው የሚለካው? አንደኛ የሀገሪቷ ክልል የሀገሪቷ የቆዳ አለ አይደለም፣ በዛ ውስጥ የአብሶሉት የጉልበት የበላይነት የመቅጣት የመሸለም አቅም ፐኒሸር ሪዋርድ እንደ ዋና እንትን አገረ መንግስቱ እንደዛ መሆን አልቻለም። እሱ እየተመናመነ መጥቷል። ሁለተኛ ability to tax ሪቬኑ ለመሰብሰብ የአይኤምኤፍ ዳታ ስታየው ታክስ ቤዝ ማስፋት ነው የተፈለገው። ግን ታክስ እየተደረገ ያለው ከኢህአዴግ ዘመን ራሱ ሽሪንክ ነው ያደረገው። በአዲስ አበባና በዋና ከተሞች አካባቢ ብቻ ነው ታክስ እየተደረገ ያለው። ምክንያቱም ከዛ ውጪ ያለው ከስቴቱ ኮንትሮል እየላላ ሄዷል ማለት ነውና የሀገረ መንግስቱ አቅም እየተዳከመ ነው የመጣው። በተቃራኒው ግን ስልጣን በጣም በአንድ ሰው እጅ ጠቅልሎ ነው የገባው እና አሁን አፄ ኃይለ ሥላሴ ስዩም እግዚአብሔር ነበሩ፣ አብሶሉት ሞናርክ ነበሩ። ከምኒልክ ዘመን እነኚህ ዋርሎርዶቹን ወደዛ ወደ እናንተ አካባቢ ያሉትንም ወደኛ አካባቢ ያሉትንም እና አባ ጅፋርንም እና ጦናንም እየደቆሱ ሴንትራላይዝ አድርጓል ኃይለ ሥላሴ። ስቴት ሴንትራላይዝ እያደረገ ነው የመጣው። አብይ ግን ፓወርን በጣም ነው የተቀለላት።
በኋላ ልታነሱት ይችላል። አሁን ሰሞኑ በዚህ በናሽናል ዳያሎግ ያደረገውንም ስታይ በጣም ያጠቃልለው አንድ ነው ያደረገው። ችግሩ ምንድነው? ስልጣንም በጣም ነው ኮንሶሊዴት ያደረገው፣ ግን የስልጣኑ አቅም ስልጣኑ ብሮድካስት የሚደረግበት የሀገሪቷ ክልል ግን እየመነመነ እየጠበበ ነው የመጣውና ዶንት ኖ እንዴት ኤክስፕሌን እንደማደርገውና ሁለት ኮንትራዲክሽን ነው። ለዛ ነው አሁን አንተ የምታነሳው ጥያቄ በጣም ኢንትረስቲንግ ነው። በፖለቲካል ሳይንስ ክላሶቹ የሚነሱ ናቸው። ሬርሊ ነው የምታየው አንድ አምባገነን በጣም ፈልጣማ ሆኖ ሲመጣ በሀገሪቷ በሙሉ ለምሳሌ መንግስቱን ብትወስደው 74 ላይ ወደ ስልጣን መጣ። በ79 ተጻራሪዎቹን በሙሉ መጥቷል። በ81 82 በአብዛኛው ሀገሪቷን ከተወሰነ የኤርትራ ቆላማና ተወሰነ ሐረርጌና ኦጋዴን በስተቀር ጸጥ ረጭ ማድረግ ችሏል። አሁን ይሄኛው ግን አልቻለም። በዛ እስከ 8 ዓመት በኋላም አብዛኛው ሀገሪቷ ክፍል እስከ ቢሾፍቱ ድረስ በአማጺ እንቅስቃሴ ያለበት ነው እና ይሄ ነው ኮንትራዲክሽን ነው የሚታየኝ። ጀዋር ኤክስትሪም ሌፍት ዊንግ ነበረ። ለሶስት ኦኬ መጥቻለሁ። ይሰማል አይደል? አዎ ይሰማል። ኤክስትሪም ሌፍት ዊንግ ወደ ሴንተር ሌፍት መጣል። ይሄን ደግሞ ያደረገው ከዚህ ቀደም የሚጫወትበት በነበረው የመጫወቻ ሜዳ ልጫወት ቢል ምህዳሩ ስለጠበበ፣ በተለይ አሁን ጠቅላይ ሚኒስትሩ የሚያቀነቅናቸው ሳቢዎች አሉ። ከዛ ጋር ለመስተካከል የግድ የማርሽ መቀየር አለበት የሚሉ ወገኖች አሉ። ማርሽ ቀየረ ነው አሁንም ትላንት ባለበት ወሳቢ ውስጥ ነው ያለው። ሃፍ ትሩዝ ኦኬ፣ ግማሽ ልስጥና ግማሽ ልውሰድ። ኦፍ ኮርስ ፖለቲካ ስትጫወት ሜዳው በዛው አለመቅረትም ያስፈልጋል። ሜዳው የጋው ነው ያለው ብለህ ኳስ ይዘህ እየሄድክ ከሆነ ወይ ደግሞ ኳስ ለመንጠቅ ካለ ሰውየው ያለበትን ድክመት ማየት መቻል አለበት። እሱ ወሳኝ ነው። እሱ ካልኩሌሽን አለ። ሁለተኛው ደግሞ እኔ በኦሮሞ ናሽናሊዝም ውስጥ ነው ያደግኩት። የኦሮሞ ናሽናሊዝም ትግል ነው ሰካይድ የነበረው። የኦሮሞ ናሽናሊዝምን ብዙ ያልተረዳው በቄሮ ጊዜ ወደ መሀከል እንዳመጣ ነው ብዙ አልተረዳም። እስከ ኦሮሞ ፈርስት ካምፔን ድረስ የኦሮሞ ንቅናቄ መፈክር ኦሮሚያ ሻል ቢ ፍሪ ነበር። ኦሮሚያ ሻል ቢ ፍሪ ማለት ከኢትዮጵያ እንገንጣለን፣ ምንም ጥያቄ የለውም። እኛ ግን ኦሮሞ ፈርስት አለ። ኦሮሞ ፈርስት እና ኦሮሚያ ሻል ቢ ፍሪ ፈርስት መካከል ኦሮሚያ ሻል ቢ ፍሪ እና ኦሮሞ ፈርስት መካከል ያለው ልዩነት መጽሐፉ ላይ ጽፌዋለሁ። ብዙዎች ያኔ ቀስ ብለን ነው ሙቭ ያደረግነው። የኦሮሞን ህዝብ ጥያቄ ለመመለስ ከኢትዮጵያ መገንጠል ሳይሆን ኢትዮጵያ ላይ መብታችንን ማስምጣት የሚል ነው እና በዛ ሄደን መጨረሻ ላይ ያጫሉ መፈክር አለ 4 ኪሎ ትገባለች የሚል በዛ የተቋጨው ማለት እና ይሄ ወደ ሴንተር የመምጣቱ ነገር እኔም ብቻ ሳይሆን ሙቭመንቱን ወደ ሴንተር የማምጣቱ ነገር በአብይ ዘመን የተጀመረ ሳይሆን ከአብይ በፊት ራሱ ቀስ ብለ ሪቶሪካሊ ለጠጥ ነው ብሔረተኛ ነው ሪቶሪካሊ። ፕራክቲካሊ ግን ትርክቱን መፈክሩንም አመጣ ነው፣ ትርክቱንም ወደ መሀከል አመጣ ነው። ስሎጋኑ ግን ለብዙ ሲያይ ሞቢላይዝ የሚያደርግ ነበረ፣ ግን መሀል ነው የመጣ ነው። አሁን በማንነት ላይ የነበረውን የኦሮሞ ናሽናሊዝም ወደ ምን አመጣ ነው? ወደ ኢኮኖሚ አመጣ ነው። ወደ መሬት አይደለም ማስተር ፕላን እኮ የማስተር ፕላን እኮ ኢትወዝ ኢኮኖሚ ሴንተር ሙቭ አደረገን ወደ ሴንተር። አሁን ደግሞ ከዚህ በፊት ያያቸው 4 ዓመት አካባቢ የትርክት አድጀስትመንት ያስፈልጋል ብዬ የጻፍኩት ረጅም ጽሁፍ ነበርና ከዛም ጀምሮ እስር ቤትን ቁጭ በደንብ አሰብኩበት። ሞር ወደ ሴንተር ማምጣቱ አስፈላጊ ነው። አንደኛ ለኦሮሞም አስፈላጊ ነው። ወደ ሴንተር ማምጣት አለበት ፖለቲካው። ለኢትዮጵያም ቢሆን በተለይ ጦርነቱ ምን አሳየኝ መሰለ፣ አንዳንዴ ከፖለቲካው ምህዳር ወጥተህ ስታየው የሚረዳ ነገር አለ። እስር ቤት ሆኜ ሳይ የነበረው ለማጠንጠን የረዳኝ ነገር ምንድነው? ብሔረተኝነት ኢትዮጵያ ውስጥ መለጠጥ ከሚችለው በላይ በቃ ሄዷል። ከእንግዲህ በኋላ በተለጥሰው ይበጥሳል። አክቹዋሊ ተበጥሷል ማለት ይችላል። ኢትዮጵያ ውስጥ አሁን ኢትኖ ናሽናሊዝም ሃዝ ሪችድ ኢትስ ሊሚት። ሰዎች መረጃት ያለባቸው ኢትኖ ናሽናሊዝም ከዚህ በላይ ሊሄድ አይችልም። ህዝቡ ሮማንቲሳይዝ ያደረገ የነበረው ሁለት ነገር በጣም ሮማንቲሳይዝ ያደረገ ነበር ኢትዮጵያ ውስጥ። አንዱ የትጥቅ ትግል ነው። ሁለተኛው ብሔረተኝነትን በጣም ሮማንቲሳይዝ ያደረገ ነበር። ትግራዋይነት፣ ኦሮሞነት፣ አማራነት ሄዱና አይ ቲንክ ሐዋሳንና ትዝ ይልሃል የሲዳማ ናሽናሊዝም። አሁን የሲዳማ ናሽናሊዝም ረግቧል እኮ ለምን መሰለህ የረገበው? በክልልነት ላይ ያነጣጠረ ብሔረተኝነት ነበረ። ክልልነት ካገኘ በኋላ ኦኬ
ክልልነት አገኘው ኑሮ የተለወጠ ወይ ክልል ሆንኩ ከነኛ ከተነጠልኩ ኑሮ የተሻለው ይሽሏል ወይ የሚል ጥያቄ እና አሁን የሲዳማ የምትወስደው ኢንተርናል ክሪቲሲዝም ላይ ገብቷል እና የኦሮሞም አሁን ድሮ የሌላ ገዛዝ ምናምን የሚለው አሁን ቀረና እንዴ ለካ ችግሩ የሌሎች ብቻ አይደለም ከኛም ውስጥ ዘራፊ ቀማኛ ጨቋኝ ይወጣል ወይ የሚል አምጥቷልና ብሔረተኝነት ሊሚት የትግራይ ናሽናሊዝም ወሰደው ለምሳሌ የትግራይ ናሽናሊዝም በጣም በኢትዮጵያ ውስጥ ፋሲኔቲንግ እና በጣም ፓወርፉል በነገራችን ላይ አሁን ሰዎች እንደሚያጠሉት አይደለም ህወሓትና ሻዕቢያ በአፍሪካ ከወጡ ሊበሬሽን ሙቭመንቶች ውስጥ ጠንካራውን ፖለቲካል